ያተሩኩትና የስንዴ ውሸት ዛለኝ እዚህ ጋር ሴቶች ቀላቅላችኋል በዚህ በኩል ወንዶች ብቻ ነው የሚታዩ አባወሮች እኛ ምን አገባን እሰይ እድሜ ዘላለሙን እየደገፈን የመለጠው እንደኔ ልሸነፍም ያለው አጋዥ ደግሞ ምንም አይነት ጉዳት ከእንትን ካለ ካጋጠመ አለ ወጌሻ አለ ሙሉ ነው አቤት 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 ባላዝን ነታተምሮ ሀገሩን ቃረኛው ካሰ ምግባሩን አለማተቡ ማያፈሰ ፍቅሯ ይጠገብ የጎንደር ሰው ምን ይጎልብኛል ባልኩበት ባድር ባልኩበት ባድር አይ ጎንደር በልልኝ ምን ይጎልብኛል ባልኩበት ባድር ባልኩበት ባድር አይ ጎንደር በልልኝ አሊሞ ከምከመን አልፌ ሲዳባያ በለሳ ፍራት ደግሞ ትዛለ የጉዞሮም ሲነሳ የተባረከው አፈሩ ወንዞረብና ወመራ አመቱን ሞላ ሸትረው አገሬ ደራ ወገራ አመቱን ሞላ ሸትረው አገሬ ደራ ወገራ እቴ ወረስነው አሞቴ ከገብርዬ ነው እምነቴ አትነካኮይ በሞቴ ከቴ ወረስነው አሞቴ ከገብርዬ ነው እምነቴ አትነካኮይ በሞቴ እርሻም ያባቴ ነው ወንድነት የዘሬ ባለብዙ ጥገት ባለብዙ በሬ አሁን ነው የኛ ቀን በልግፋ ገበሬ ሰነፊት የፋል አፈር ዳይነከው እንቻለ ትራሱን በምን እንደነከው ቻሎ በለ ዛሎ በለ ቻሎ በለ ዛሎ በለ ቻሎ በለ ዛሎ በለ ዛሎ በለ ቻሎ በለ ዛሎ በለሲ ዝናው ማተቦ ኮራቱ ጎንደሬነቱ ዝናው ማተቦ ኮራቱ ጎንደሬነቱ ጥንትም ጀግንነት አለው የአገሬ ሰው ጀግንነት አለው ዝናው ማተቦ ኮራቱ ጎንደሬነቱ ጥንትም ጀግንነት አለው የአገሬ ሰው በደቡብነ በምዕራብነ በምስራቅነ አቺ አያያ እንዲያንዳ ኦሆ አቤቱ
ሰላም ጤና ፍቅር ባላችሁበት በስቶ ይትረፍረፍላችሁ ውድ የአባይ ቴሌቪዥን ውድ ተመልካቾቻችን እንደምን ቆያችሁ? መሰንቋችን እነሆ ተጀምሯል። የምስራቅ አፍሪካ ኩራት በሆነችው ኢትዮጵያ ብሎም የኢትዮጵያ መዲና በሆነችው አዲስ አበባ መሃል አዲስ አበባ አባይ ስቱዲዮ ውስጥ መሰንቋችንን ይዘን ተቀበል ልንል ዝግጅታችንን ጨርሰናል። ይሄንን ፕሮግራም እንግዲህ የኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት ከአባይ ቴሌቪዥን ጋር በጋራ በመሆን ያዘጋጀላችሁ ታላቅ ፍልሚያ የሚደረግበት ድንቅ የመሰንቆ ፕሮግራም ውድድራችን ነው። የዛሬዎቹ ተወዳዳሪዎቻችን ከጥበብ መፍለቂያ ጎንደር ከአጼ ፋሲለደስ ግንብ የተነሱት በልዩ ህብረ ዝማሬና ጭፈራቸው ክለባቸውን የሚያነቃቁት የአጼዎቹ ደጋፊዎች ፋሲል ከነማ ፋሲልዬ ናፍቆቴ አንተ ሁሉ ጀግና ያላንተ ሳልችልም በፍጥነት ቶሎና ያላንተ ሳልችልም በፍጥነት ቶሎና ፋሲልዬ ልቤ አንተ ነህ እስትንፋሴ ማናለም ወደው አብልጬ ከራሴ ማናለም ወደው አብልጬ ከራሴ ናና ፋሲሌ ናበለው የበላይ ውለድ የጠበቅነው ነው ናና ፋሲሌ ናበለው የበላይ ውለድ የጠበቅነው አትመጣም ወይ ፋሲል እንኳን እኛ ሜዳው ናፍቆሃል አንተ ከሌለ ማን ያደምቀዋል ሜዳው ሚደምቀው ሙሉ ሚሆነው ፋሲሉ መጥተህ ስንገናኝ ነው ፋሲሉ መጥተህ ስንገናኝ ነው አስከብረው ዴማና ኳሳን ከበዋልቅና ያስደመርከን ነውና አስጨፍረን አንተ ገናና አስጨፍረን አንተ ገናና የኔነት ምልክቴ የኔነት ምልክቴ ፋሲል ነው ሕይወቴ የእኛነት ኩራታችን የእኛነት ኩራታችን አሸናፊው ፋሲላችን አሸናፊው ፋሲላችን የኔነት ምልክቴ የኔነት ምልክቴ ፋሲል ነው ሕይወቴ ፋሲል ነው ሕይወቴ የእኛነት ኩራታችን የእኛነት ኩራታችን አሸናፊው ፋሲላችን አሸናፊው ፋሲላችን ፋሲሌ ሆና ድንቀና ፋሲሌ ለድልና ፋሲሌ እኛ ጋር ፋሲሌ እናመሰግናለን። ማሊያችን ተምሳሌት ነው። ጥቁር ነጭና ቀዩ በጣም እናመሰግናለን። ገና ከመጀመሩ እንግዲህ የፋሲል ከነማ ደጋፊዎች ስቱዲዮአችንን ልክ እንደ ስቴዲየሙ ሁሉ ሞቅ ደመቅ አድርገው ጀምረዋል። እንኳን በሰላም መጣችሁ። እባካችሁ አረፍ አረፍ በሉ። እንግዶቻችን እንግዲህ በቅድሚያ እንኳን ወደ አባይ ቴሌቪዥን መሰንቆ ፕሮግራም በሰላም መጣችሁ። እንተዋወቅ። እሺ፣ በረከት አምባቸው እባላለሁ። የፋሲል ከነማ ደጋፊ ነኝ። የፋሲል ከነማ ደጋፊ ነህ? በረከት አምባቸው። በረከት አምባቸው። ፋሲል ከነማን ለምን ያህል ጊዜ ደገፍክ? ፋሲል ከነማን 12 ዓመት። መልካም። እሺ እህቴ ደግሞ በጣም ነው የምታምሪው። ፊት ለፊትሽ ለየት ያለም ነገር ያለው ማን ልበል? እንተዋወቅ። ሳምራዊት ጊዜው እባላለሁ። ካሊያ ደግሞ ሙዳይ የፋሲል ከነማ የልብ ደጋፊ። የፋሲል ከነማ የልብ ደጋፊ በልዩነት የልብ ፊት ለፊትሽ ላይ ትንሽ ይሄ ነገር ከጠፋ ቆይቷል። ስቱዲዮ ደግሞ ያለ ምክንያት ይዘሽዋል መጣሽምና ስለዚህ ነገር የምትይን ነገር ካለ? ስማችን በምንትዋብ ስለተሰየመ እቴጌ ምንትዋብ ጥበብን አስማምታ ሁሉ ነገር ስላሳየችን የሷነን ተደብቆም ስለቀረ ለማውጣት ነው። እየጠፋ ያለ ባህላችን ስለሆነ የሷን ፈለግ ሴቶች እንዲ ከዚህ ስለሆነ ማለት ነው። ተፈት ያለሽ ግን እችላለሁ በእውነት እስኪ እኔ ይቻላል። ትሞክር በኋላ ታሳይኛለሽ። እሺ ወንድሜ እንተዋወቅ።
ምህረት ሰጠኝ ይባላሉ። የፋሲል ከነማ የልብ ደጋፊና አስጨፋሪ ነኝ። የልብ ደጋፊና አስጨፋሪ እንመለስበታለን። እሺ እናቴ። ኤደን አማረ የፋሲል ከነማ የልብ ደጋፊ። ኤደን አማረ የፋሲል ከነማ የልብ ደጋፊ። አሁን ተዋውቀን እንግዲህ ጨርሰናል። የቡድናችሁን ስም ማን አላችሁት? ምንትዋብ። ለምን እንዳላችሁት ልትነግሩኝ ትችላላችሁ? አዎ ይቻላል። እሺ። እቴጌ ምንትዋብ የሴት ጀግና ናቸው። እጅግ ጥበብን አስማምተው ለዓለም ያበረከቱልን በተለየ ሁኔታ ዶሮ 12 ብልት እንዳላት 12 ቁጥርን የዶሮ ብልት እንዳላት እቴጌ ያስተማሩን ያሳዩን ጥበብን እንደዚሁ ከዛም አልፎ የሴት ጀግና ምንትዋብ ለ40 ዓመት ንግስት ሆነው ያው ስለዛ የቡድናችሁን ስም እቴጌ ምንትዋብ ብላችሁታል ማለት ነው። ይሄንን ቪዲዮ ጓደኞቼ እንዲያዩት ፈልጋሉ። ዶሮ 12 አብቃቅተው ነው በበቃው ነው እኛ ቤት የሚሰራው። ጓደኞቼ እንደዛ ነው። ቀጣይ ደግሞ በዚህ በኩል እዚህ ጋር ሴቶች ቀላቅላችኋል። በዚህ በኩል ወንዶች ብቻ ነው የሚታዩ አባወሮች። እንኳን ወደ አባይ ቴሌቪዥን መሰንቆ ፕሮግራም በሰላም መጣችሁ። ትውውቃችንን ከናንተም ጋር እናድርግ። ማልበል ስሜ ዳኛ አስናቀ እባላለሁ። እሺ ዳኛ። የፋሲል ከነማ መዝሙር አውጭና ደጋፊ ነኝ። መዝሙር አውጭና ደጋፊ። ስሜ ሶፎንያስ አረጋ እባላለሁ። የፋሲል ከነማ የልብ ደጋፊ። እሺ። ስሜ ዳንኤል ተማረ እባላለሁ። የፋሲል ከነማ ደጋፊ። ስሜ ሀብታሙ ጎሹ ይባላል። የፋሲል ከነማ ደጋፊ ነው። የልብ አይ ይጨባራ የልብ ያሉት ለምን እንደሆነ ያብራሩ። ችግር የለውም እንቀጥልበት። በኋላ ላይ ይነግሩኛል ለምን የልብ እንዳሉ። እሺ የቡድን ስማችሁንስ ማን አላችሁት? የቡድን ስማችን አጼዎቹ። አጼዎቹ ዋናው ማለት ነው። ዋናውን ይዛችኋል። አሸናፊዎቹ አጼዎቹ። መልካም ውድ ተመልካቾቻችን፣ ፕሮግራሙን ደግሞ ወደ እናንተ በማድረስ እኔ አስቴር ወንድምሸት እንዲሁም ሚሚ ገነቱ ፋሲሎና ፓፒ አብረናችሁ እንቆያለን። አብሮነታችሁ በድጋሜ አይለየን። ሽምብራው ተርተር የዛፎቹ ፍሬ ስሜት ትዝ አለኝ። ሽምብራው ተርተር የዛፎቹ ፍሬ የትሜት ስሜት ትዝ አለኝ አገሬ። ትዝ አለኝ ዳገት ቁልቁለቱ ስንወጣ ስንወርድ ትዝ አለኝ ስንወጣ ስንወርድ ወለል ካሉ ሜዳ ላሞስና ግደም ያ ሁሉ ቀረና ቁም ነገር መጣና ትምህርት ቤት ገባን አውልና ጠና ባንድ ላይ አንስተን ያንን ባንዲራችን መለያ ነውና ምልክት አርማችን ነጩ የሰላም ነው ቀዩ የደም ማማ
ሰላም ነው ከየደማማ አንደራደርም በፋሲል ከነማ አንደራደርም በፋሲል ከነማ ጀመረ ወይ እናትዋ ጎንደር እናትዋ ጎንደር እናትዋ ጎንደር እናትዋ ጎንደር እናትዋ ጎንደርን ስብስባ ጎንደር ክፉሽን አልስማ ስምሽ ይጠራል በፋሲል ከነማ ስምሽ ይጠራል በፋሲል ከነማ እናትዋ ጎንደር ጎንደር አምጣ ፋሲልን ወለደች ጎንደር አምጣ ፋሲልን ወለደች እሷ ጎንደር አምጣ ፋሲልን ወለደች ጎንደር አምጣ ፋሲልን ወለደች እሷ ፈሪና ሞይ መቼ ትወልዳለች ይህንን በፋሲል አስመስክራለች ይህንን በፋሲል አስመስክራለች አንተ እኮ ነው ወየ ያው እሱንም ይወክላል ብዬ ነው ያው ነው እኛ ምን አገባን እሰይ አረ ወዲመችሽ ማርያምን እኛ ምን አገባን የፈረንጁ ኳስ 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 ፋሲል የጀርባ አጥንት መሆኑን ወቂ በይልኝ ፋሲል የጀርባ አጥንት መሆኑን ወቂ ፈረንጂ ልቦ ያረጂ በለው ጨረስከው ልቤን ኩላሊቴን ፋሲል የወሰደው ልቤን ኩላሊቴን ሊያስይዘኝ ልቤን ኩላሊቴን ፋሲል የወሰደው ልቤን ኩላሊቴን ፋሲል የወሰደው ልቤን ኩላሊቴን ፋሲል የወሰደው ለወደፊቷ ሚስቴ ምን ልሰጣት ነው ለወደፊቷ ሚስቴ ምን ልሰጣት ነው አንተ ደግሞ አሁን እንደዚህ ያልከው በኩላሊት ነው ተብለህ ነው አረ በመይሳው ቆይ ይሄኛው እሺ ደግሞ ኩላሊት ያንኛው ኩላሊት የጉበት ነው ጉበት አይደለም አንባ ነው ወይ ኩላሊት ወይ ቀለሙ ነጭ ነው እውነት ነው ቀለሙ ነጭ ነው በጎንም ቀይ ያለው ቀለሙ ነጭ ነው በጎንም ቀይ ያለው ወኔ ቀለሙም ነጭ ነው በጎኑም ቀይ ያለው ፋሲል ከነማችን የጎንደር አርማ ነው ፋሲል ከነማችን የጎንደር አርማ ነው ደርባባ ለኔ ደርባባ እድሜ ዘላለም ስም ዛሬ በጣም ነገሰ በቃ እድሜ ዘላለሙን እየደገፈን የመለጠው እንደኔ ድንጋይ ያነሱብኝ ፈሪ መስያቸው ድንጋይ ያነሱብኝ ፈሪ መስያቸው ሎሚ ወርውርላቸው ድገሙ ድንጋይ ያነሱብኝ ፈሪ መስያቸው ድገሙ ድንጋይ ያነሱብኝ ፈሪ መስያቸው አሁንም ድገሙ ድንጋይ ያነሱብኝ ፈሪ መስያቸው እንደወረውሩት ነገር የፋሲል መሆኔን ማን በነገራቸው የፋሲል መሆኔን ማን በነገራቸው ወይ እናቴ አረ በመይሳው በምን ትዋሙት እኛን ደስ ይበለን ዋንጫውን አንሱት ለተጫዋቾች ነው መልእክቱ እሺ
የካሳን ገብርዬን ጀግንነት ወርሳችሁ የካሳን ገብርዬን ጀግንነት ወርሳችሁ ለታላቋ ጎንደር ድምቀት ጨምራችሁ ለታላቋ ጎንደር ድምቀት ጨምራችሁ ደስታችን አብዙልን ዋንጫ ያነሳችሁ በላ ደስታችን አብዙልን ዋንጫ ያነሳችሁ ሰምታችኋል ተጫዋቾች መልእክት ነው ወየ ጥንትም ንጉስ ነው ከስር መሰረቱ ጥንትም ንጉስ ነው ከስር መሰረቱ ፋሲል መጣ ሲባል ይርዳል መሬቱ ወይስ ፋሲል መጣ ሲባል ይርዳል መሬቱ ይርዳል መሬቱ ዛሬ በቃ አንተ እኮ በቃ ዛሬ ነገስ ከነጫማዬ ነው የምተኛው እነሳ አሜሪካ ሁነሽ ማሊያ ላክ ምትይኝ አሜሪካ ሁነሽ ማሊያ ላክ ምትይኝ ጀርመን ላይ ተቀምጠሽ ማሊያ ላክ ምትይኝ ጀርመን ላይ ተቀምጠሽ ማሊያ ላክ ምትይኝ ግሪክ ላይ ተቀምጠሽ ማሊያ ላክ ምትይኝ ሳውዲ ላይ ግሪክ ላይ እስያ ላይ ተቀምጠሽ ማሊያ ላክ ምትይኝ የፋሲልን ማሊያ በአይፎን ቀይሪኝ በለው የፋሲልን ማሊያ በአይፎን ቀይር አዋጣ አይፎን ራሱ ያንሰዋል አይፎን ምን አለው አይፎን ምን አለው እንዴ ወይዬ ባይሆን በሱ ቀይራት ማማለ ወይዬ ከቅድም ሳሆን እንደዛ ነው አንዴ እናሳ የሴት ዘብናና እኮ ነው እናሳ ከቅድም ሳሆን አሁን ደሳለኝ የሴት ወይዛርቶች እነምንትዋ መጡ መሰለኝ የሴት ወይዛርቶች ኧረ እነምንትዋ መጡ መሰለኝ አይዋ ዓለም እዝጎ ፋሲሌ ክለቤ ከጥበብ መፍለቂያ ጎንደር ተወልደህ ፋሲሌ ክለቤ ከጥበብ መፍለቂያ ጎንደር ተወልደህ ማሲንቆ ተቆላ ተቃጠለልህ ምን ማረግ ይሻላል አገራችን ጎንደር ክለቡ ፋሲል ነው አገራችን ጎንደር ክለቡ ፋሲል ነው ድግም አገራችን ጎንደር ክለቡ ፋሲል ነው የልባችን መሻት ምን ጊዜ ምርሱ ነው የልባችን መሻት ምን ጊዜ ምርሱ ነው ዓለም ያዋ ፋሲሌ አረኔ ዘንድሮ በጣም መሮኛል ድጋም አረኔ ዘንድሮ በጣም መሮኛል ምርር አድርጎኛል አንተን የሚመስል የርገንዶ ጠፍቶኛል የለ ገጠመ በዛ ጋር ፈልገው እንደው ሆኖ ስፍራ እንደተመቸው ድገሚው እንደው ሆኖ ስፍራ እንደተመቸው ፋሲሌን ጥሩልኝ የማይሰለቸው ፋሲሌን ጥሩልኝ የማይሰለቸው
የመጀመሪያው ዙር የመሰንቆ ተቀበል ፕሮግራማችን በጣም ደማቅና ፉክክር የታየበት አንዳንድ ትችቶችም ነቆራዎችም የነበሩበት በጣም አሪፍ ጊዜ ነበረ። እንግዲህ የዛሬ እንግዶቻችን የፋሲል ከነማ ደጋፊ ቡድኖች ናቸው። ውድድሩ እንዴት ነበረ? ድባቡን እንዴት አገኛችሁት? በጣም ደስ ይላል። አሪፍ ነው። ማንም ያሸንፍ ይመስላችኋል? እኛንና ምንትዋቦች ታዩ በእኛ ጣዩ እኛ ነን አሸናፊዎች እያሉ ነው። አጼዎቹስ ግጥማችን ያሸንፋል። እኮ የግጥም እኮ ነው እየተወዳደርን ያለ ነው። የኛ ግጥማችን ያሸንፋል። ቀድመው ነው የተሸነፉ እነሱ ዝም ብሎ ነው የገቡ። ሰምታችኋል። ለፎርማቱ እንጂ ቀድመው መሸነፋቸውን አረጋግጠዋል ብለዋል። ቆይታችን አሪፍ ነበር። ቅድም ስታንጎራጉር ሰምቻለሁ። የሱን ድምጽ ነው እኔ ተወዛዋዥ ነው ያሳየናል እንዴ? እዚህ የመሰለ መድረክ ላይ ድምጽም ውዝዋዜም አንድ ላይ ቢቀርቡልን ደስ ይለናል። ይምጣ ራይናሚ ታይናሚ ታይናሚ አይናሚ ታይናሚ ራይናሚ ቤቴን አሰራለሁ አይናሚ ታይናሚ ራይናሚ ታምባ ማርያም ላይ አይናሚ ታይናሚ ራይናሚ የጎንደር ሐውልት ሆነ አይናሚ ታይናሚ ራይናሚ ፋሲልን እንዳይ አይናሚ ታይናሚ ራይናሚ ታይናሚ ታይናሚ ራይናማ ዋይናማ ጎንደር ራይናሚ ታይናሚ ታይናሚ ራይናማ ዋይናማ ጎንደር እስቱ ናፈቱ ችግር ምንድነው? ሁሉም ያገር ነው ችግር ለነው ሁሉም ያገር ነው አንተ ጎንደሬ እንዳገርህ እንዳገር የበላት እስቲ ሸበላታ ሸበል 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 የመጀመሪያው ዙር ውድድራቸውን ሁለቱም ምንትዋቦችም አጼዎቹም በጣም በጥሩ ሁኔታ አድርገዋል። ዳኜ እንግዲህ ሚሚንም ፋሲሎንም ለማስደመም ይመስል በጣም ቆንጆ ድምጽ ያለው ይመስለኛል። እናንተ ሀሳብ አስተያየታችሁን ስጡበት። አልረታም አልሸነፍም ያለው አጋዥ ደግሞ ምንም አይነት ጉዳት ከእንትን ካለ ካጋጠመ አለ ወጌሻ አለ ሙሉ ነው። ቀጣይ የሚሆነው ደግሞ የመጡበት ዋነኛ ዓላማ ስፖርታዊ ጨዋነት ላይ ያተኮሩ ግጥሞችን ነው የምንሰማው። ወደ ሁለተኛው ዙር እንሸጋገር። አንቺ አትመላለሽ እኔ እመጣለሁ
ነሽ አጀባ የኔ ነሽ ልታለከተልሽ የኔ ነሆይ አንተ የኔ ነሆይ ፍቅሬ ይቀጥላል እያለ ይቀጥላል ደግሞ ያለ ጀመረ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባሪ ይሸበራል ኢየሩሳሌም በምክንያት ነው በጎንደሩ መንገድ በወልዲያ መንገድ በበርበር ፀሐይ አምቦት ላይ ልከተል ወይ አንተስ እግር ኳስ መጫወት ይሉታል። ቅሪላን ማልፋት ነው። ቅሪላን ማልፋት ነው ይሉታል። ቅሪላን ማልፋት ነው ይሉታል። እግር ኳስ መጫወት ቅሪላን ማልፋት ነው። እግር ኳስ መጫወት ቅሪላን ማልፋት ነው። ዋናው ትርጉሙ ግን ለሰላም ብቻ ነው። ስፖርታዊ ጨዋነት ማየት ካማራችሁ ስፖርታዊ ጨዋነት ማየት ካማራችሁ ስፖርታዊ ጨዋነት ማየት ካማራችሁ ስፖርታዊ ጨዋነት ማየት ካማራችሁ የፋሲልን ማሊያ መልበስ አለባችሁ በለው። የፋሲልን ማሊያ መልበስ አለባችሁ ወየ እግር ኳስ ሰላም ነው እግር ኳስ ፍቅር 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 ለእናት ሀገራችን አብረን እንዘምር ለእናት ሀገራችን አብረን እንዘምር አስተውሎ ላየን አቤት ስናምር ዓለም ፋሲላችን ጀግና ደጋፊው ፍቅር ነው 90 ደቂቃ የማይቀያየር በለው 90 ደቂቃ የማይቀየር ነው እግር ኳስ ፍቅር ነው እግር ኳስ ሰላም እንፈልጓል እግር ኳስ ሰላም ነው እግር ኳስ ፍቅር እግር ኳስ ሰላም ነው እግር ኳስ ፍቅር እግር ኳስ ሰላም ነው እግር ኳስ ፍቅር እግር ኳስ ፍቅር ነው እግር ኳስ ሰላም ድርና ማጋርጉ አስተሳስሯል ባንድ ድሩን ደግሞ ድርና ማጋርጎ አስተሳስሯል ባንድ ዓለም በሰላም ጦርነት የሚያምን ልባችን ገመው በሰላም ጦርነት የሚያምን ልባችን ፋሲል ከነማ ነው የኛ ክለባችን ልዩ ማን አርማችን እና ፋሲል ይዛል ወየ ማሊያችን ቢለያይ ውስጣችን አንድ ነው ወየ ምን አልክ አባቴ ማሊያችን ቢለያይ ውስጣችን አንድ ነው ማሊያችን ቢለያይ ውስጣችን አንድ ነው ድጋሚ ማሊያችን ቢለያይ ውስጣችን አንድ ነው ከኳስ የተረፈን ፍቅራችን ብቻ ነው ዓለም የሰላም ጦርነት የምናይብህ ፋሲል ያንተ ካለህ እኛም አለንበት የሰላም ጦርነት የምናይበት ፋሲል ያንተ ካለህ እኛም አለንበት እንግሊዝ ቢመጣ ራሱን ተላጭቶ ጣሊያን
ጣሊያንም ቢመጣ ራሱን ተላጭቶ ቴዎድሮስም ቢያለ ሹርባ ተሰርቶ ቴዎድሮስም ቢያለ ሹርባ ተሰርቶ የጎንደር ወይዛዝርት ተሰሩ ሹርባ ቴዎድሮስን ሊያነሱ ለእናት ሀገራቸው ጋፋት ላይ ሲነሱ ከባድ የሆነ የቃላት ፍልሚያ ላይ ነበርን። ፕሮግራማችንን እንዴት አገኛችሁት? እጅግ በጣም ቆንጆ ነው። ተመስገን። ቅድም ምንድን ነበር ያልከኝ? የፋሲል ከነማ ምንድነው የነበረ? ሚስጥር ነው? ሚስጥር አለ ያደባባይ ነው። እሺ ይነገራ። ያው ደጋፊና መዝሙራዎች ነው። መዝሙራዎች ነው። ትንሽ ይበልልን አይደል? ለተመልካቾች በተለይ ለተመልካቾች ይበልልን። ታላቅ ነበርንኛ ታላቅ ነበርንኛ ታላቅም እንሆናለንኛ የኛ የሆነ በኛ ያለው ዓላማ እሱ ነውና ለኛ ፋሲል ከነማ እንደ ቅርሳችን ስሙ እንደናኘው ተፈጥሯል ፋሲል ለኛ ሁሉ የሚመኘው ተፈጥሯል ፋሲል ለኛ ሁሉ የሚመኘው በልበለው 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 ቅርብ ነው ህልማችን ቅርብ ነው የፋሲልን አርማ በዓለም ማሳወቅ ነው በልበለው 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 ቅርብ ነው ህልማችን ቅርብ ነው ከፋሲል ጋር ሁነ ሻምፒዮን መሆን ነው ከፋሲል ጋር ሁነ ሻምፒዮን መሆን ነው ይሄ ነው ፋሲል ከነማ ጎንደርማ ይሄ ነው በጣም የሚገርም ድምጽ ነው ያለህ። በእውነት በጣም ደስ ይላል። አይገባም። ይሄንን ካለን የተወሰነ ደግሞ ስለ ፋሲል ከነማ አላወራንምና ከናንተው ስለ ፋሲል ከነማ እንዲሁም ደግሞ ማህበር ወክላችሁ ነው የመጣችሁትና ስለ ማህበሩም የሚያስረዳን ካለ ስለ ፋሲል ከነማ መናገር የሚፈልግ ሰው። እሺ ፋሲል ከነማ እንግዲህ ያው በጣም አንጋፋ ክለብ ነው። እዚህ ሊግ ላይ አሁን ቅርብ ጊዜ ቢመጣም 1960 የተመሰረተ ከነ ጊዮርጊስ ቀጥሎ አንጋፋ ክለብ ነውና እንግዲህ በገባ አይ ቲንክ በ3ኛ ዓመቱ የፕሪሚየር ሊግ ዋንጫ ሻምፒዮን ሆኗል 2013 ላይ። በርካታ ደጋፊ ያለው የተለያየ ሀገር ላይ ስትሄጂ የፋሲል ደጋፊ የሌለበት አካባቢ የለምና በጣም ብዙ ደጋፊ ያለው ያው ይሄን ተከታታይ 2-3 ዓመት ፋሲል ከተለመደው አቋሙና ከምናውቀው አሸናፊነቱ በጣም ወርዶ ዝቅ ብሎ ነው ያለውና ደጋፊውም በመጠነኛ መንገድ ያው እየቀነሰ እየመጣ ነው ያለው አሁን ላይ ማለት ነው። ካለው የውጤት ማጣት ቲሙ አለመቀናጀት ልክ ያልሆነ አመራሮቿን በተለያዩ ችግሮች ምክንያት ብዙ ደጋፊ እየራቀን ያለው ያው ዞሮ ታማኝ ደጋፊ ስላለ ማንም አይሸሽም። ሁሉም እንዳለ ከክለቡ ጎን ማይጠፋ ደጋፊ ነው ያለው ማለት ነው። በጣም ሌላው የምጨምርልሽ ነገር እዛ ጋር ሴቶቹ የለበሱት የባህል ልብስ ይዘውት የመጡት ማግ ጥጡና እንዲሁም መጠጫው ያው ጥንታዊ ከሚለው እንግዲህ ስንነሳ እቴጌ ምንትዋብ ሴቶች አጠቃላይ የሴትን ትምህርቶች እንዳል ሴት ልጅ ማወቅ ያለባትን ከመሰረቱ ጀምሮ በማስተማር ዶሮ ወጥ አሰራር
ጸጉር ስሬት፣ የባህል ልብስ፣ የተለያዩ ነገሮች ሙያዊ ትምህርቶችን በማስተማር የሚታወቁ ንግስት እቴጌ ናቸው። ጎንደር ላይ እንግዲህ የ7ኛው ንጉስ የአጼ በካፋ ባለቤትና እንዲሁም ደግሞ ሽኖ አዳራሽ የሚባል ጎንደር ላይ ከፋሲል ቤተመንግስት የተወሰነ ርቀት ላይ የሚገኝ ቤተመንግስት አሰርተዋል። የቅኔ ትምህርት ቤት ነው። አሁን ያው እንግዲህ እንደዚህ ውብ ሆነው መነሻው ከእቴጌ ምንትዋብ ለማለት ነው። ዛሬ እንግዲህ የኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት እየሰራ ያለው ስፖርታዊ ጨዋነት፣ ወንድማማችነት፣ አብሮነት ላይ በጣም ትልቅ ነገር እየሰራ ነው። ከሱ አንፃር የምትሉን ነገር ካለ ደጋፊዎች ላይ ብዙ የሚነሱ ነገሮች አሉ። በእግር ኳስ በዓለም አቀፍ ደረጃም ይሄ ችግር ያለ ቢሆንም ሀገራችን ላይ ደግሞ ስፖርታዊ ጨዋነትና ዲሲፕሊን ላይ የሚነሱ ብዙ ነገሮች አሉ። ማህበሩ ምን እየሰራ ነው? በዚህ አጋጣሚ የደጋፊ ማህበር ጥምረትን ከልብ እናመሰግናለን። የደጋፊ ማህበር ጥምረቱ መመስረቱ ሁሉም ቲሞች ጋር ያሉ ደጋፊዎችን በቃ በፍቅር እንዲተሳሰሩ አድርጓቸዋል ብዬ አምናለሁ። ይህ ፕሮግራም መዘጋጀቱ ለቲሞች ደጋፊዎች ብዙ አሪፍ ነገር ነው። ያው እናመሰግናለን የደጋፊ ማህበር ጥምረቶች። እሺ በጣም አመሰግናለሁ። የሚጨምር ሰው ካለ? እሺ ያው እንግዲህ የኢትዮጵያ እግር ኳስ ደጋፊዎች ጥምረት ወይ ደግሞ እኛ ጥምሩ ነው የምንለው፣ እኛ ደጋፊዎች ጥምረት የሚሉት እነደነቀው ናቸውና ጥምረቱ እውነት ለመናገር ብዙ ትልቅ ስራ እየሰራ ነው። በኢትዮጵያ እግር ኳስ ሰላምን እግር ኳስና ሰላም በጣም እንዲቀራረብ እየሰራ ያለ እንትን ነው። ከየክለቡ 3 ሰው ነው የተወከለው። በጣም ደስ የሚለው ደርቢዎች ሲኖሩ ያስፈራል ተብሎ የሚገመተውን ጨዋታ ከፊት ሲኖር ስብሰባ ይጠሩና በሁለቱም ደጋፊዎች ባለው ሰላም እንዲፈጠር እግር ኳስ ሰላም ነው ብሎ የሚያስተምር ነው። እንዲሁም እርስ በርስ እኛውን የራሳችን ቲም ብቻ ሳይሆን የሌሎች ቲም ደጋፊዎችንም ሁሉን ነገር እንድናውቅ ያደርገናል። ለምሳሌ ለመጀመሪያ ጊዜ በዓለም ይመስለኛል እግር ኳስ ደጋፊዎች እንዲጫወቱ ልክ ዋናው ቶርናመንት አለ አይደል የፕሪሚየር ሊግ ላይ ልክ እንደዛ ደጋፊዎች እርስ በርስ እንዲጫወቱ አድርጓል። የጀልባ ቀዘፋ ድሬዳዋ ላይ እንዲሁ ደጋፊዎች እንዲያረጉ ተደርጓል። አሁን ደግሞ የሆነት ልክ እንደዚህ መሰንቆ በሚል ፕሮግራም እንዲሁ ደጋፊዎች እንዲተዋወቁ እያደረገ ነው እና በጣም ትልቅ ዓላማ ይዞ እየሰራ ያለ ድርጅት ነው ጥምረቱ። በጣም እናመሰግናለን። የጋራ የሆነ በህብረ ዝማሬያችሁ ስቴዲየሙን ስታናውጡት ትታወቃላችሁ። እሱን ሳንሰማ ከዚህ ስቱዲዮ አንወጣ። የደስታ ምንጭ ነው ፋሲል ከነማ አንግቦ የገባ የጎንደርን አርማ ዘመን ተሻጋሪ ባለ ብዙ ዓላማ ዜማ ያሰማልን ገና 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 ፋሲል ከነማ ብዙ የድል ዜማ የቴዲ ወኔ የተላበሰ ሁሉን አሸንፎ እዚህ የደረሰ ይኖራል ዘላለም ለእኛ እንደነገሰ ፋሲል 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 ከነማ የጎንደር አርማ ውድ ልጆቻችን የምንኮራባችሁ የሕዝብን አደራ የተቀበላችሁ ጥበብን በሜዳ በኳስ ያሳያችሁ ደስታችን አብዙልን ጎል እያስገባችሁ ዛሬ ነገ ሁሌ እኛ ደጋፊዎች አለን ከጎናችሁ ዛሬ ነገ ሁሌ እኛ ደጋፊዎች አለን ከጎናችሁ ፋሲል ከነማ በለው ፋሲል ከነማ በለው የቴዲ ወኔ የጎንደር አርማ ፋሲል ከነማ በለው ፋሲል ከነማ በለው የቴዲ ወኔ የጎንደር አርማ። እንዲሁ እንዳማረን ሞቅ እንዳለን አሁን ደግሞ ፋሲልንና ሚሚን እንጋብዛለን። ፋሲሎ ሚሚ ወደ መድረክ። የቸገረ ነገር ጠፋለት መላ እንዲህ ያለ ነገር የጠፋለት መላ እንዴት ይለያያል ተስፋዬ ተዳላ እንዴት
ጥሬው ለሹሙ ያገሬ ልጅ ይፋውጣሻለሁ ያገሬ አልቀርልሽ ስሙ የወንዝ አንተ አገር ዞር በል ያገሬ ያናገልበት ትዝ አለኝ ደረቱ ሽጉጥ የምለበት አሄ እሷስ ፍቅር ያስፈልጋል እንዴት አድርጎ ይዘልቃል 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 ይዘለቃል ይዘለቃል አይለለለ እምዬ ኢትዮጵያ ኩሪ ይገባሻል እምዬ ኢትዮጵያ ኩሪ ይገባሻል እምዬ ኢትዮጵያ ኩሪ ይገባሻል እምዬ ኢትዮጵያ ኩሪ ይገባሻል በህብረት አንድ ላይ ዓለም አድንቆሻል በያት በህብረት አንድ ላይ ዓለም አድንቆሻል አገሬ ኢትዮጵያ ኩሪ ይገባሻል ቅድስት ሀገራችን የሚደፍርሽ ማን ነው? ቅድስት ሀገራችን ኢትዮጵያ ሀገራችን የሚደፍርሽ ማን ነው? ጣሊያንን ያባረርሽ በጋሻና ጦር ነው። ጣሊያንን ያባረርሽ በጋሻና ጦር ነው። ኢትዮጵያ እሺ እናቴ የኔ ወድ ትቅደም ሀገሬ ኢትዮጵያ የኔ ዘንካታ ምን አልሽ ፍቅርዬ? ሀገሬ ኢትዮጵያ ሀገሬ ኢትዮጵያ የወይን ዘለላ የወይን ዘለላ ፍሬዋ ለመብላት ሌሎች ይመኛሉ ፍሬዋን ለመብላት ሌሎች ይመኛሉ አጥሯ ፈጣሪ ነው በየት ይገባሉ አጥሯ ፈጣሪ ነው በየት ይገባሉ ዓለም ዓለምዬ ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን የሁሉም እናት ኢትዮጵያ ሀገራችን የሁሉም እናት ባርነት መገዛት ከቶ ማያውቃት ባርነት መገዛት ከቶ ማያውቃት አፍሪካን ያኮራች ድንቅ ሀገር ናት አፍሪካን ያኮራች ድንቅ ሀገር ናት ኢትዮጵያ ሀገሬ ኢትዮጵያ ሀገሬ ኩሪ በልጆችሽ ኩሪ በልጆችሽ ኢትዮጵያ ሀገሬ ኩሪ በልጆችሽ ኢትዮጵያ ሀገሬ ኩሪ በልጆችሽ በእግር ኳሱ ዓለም ሁሉ ማደነቀሽ በእግር ኳሱም ዓለም ሁሉ ማደነቀሽ በእግር ኳሱም ዓለም ሁሉ ማደነቀሽ በእግር ኳሱም ዓለም ሁሉ ማደነቀሽ መጥቻለሁ የቱን እኮ መጥቻለሁ ሁሉም ይመኝሻል ይመኝሻል እንዴት ያገኝሻል እኔ ምን አገባኝ ሰሜን ነህ ቢሉኝ እኔ ምን አገባኝ ሰሜን ነህ ቢሉኝ እኔ ምን አገባኝ ደቡብ ነህ ቢሉኝ እኔ ምን አገባኝ ደቡብ ነህ ምስራቅ ነህ ምዕራብ ነህ ቢሉኝ የአንዲት ኢትዮጵያ ደም ጭማቂ ነኝ የአንዲት ኢትዮጵያ ደም ጭማቂ ነኝ እምዬ ኢትዮጵያ ምን ብዬ ልጥራሽ እንደፈለግሽ አድርገሽ ጥሪያት ሀገርሽ አይደለች እሺ ወዴ እምዬ ኢትዮጵያ ምን ብዬ ልጥራሽ እምዬ ኢትዮጵያ ምን ብዬ ልጥራሽ እንዲያው በደፈናው አንቺ አርማዬ ነሽ እንዲያው በደፈናው አርማዬ እኮ ነሽ እንዲያው በደፈናው እናቴ እኮ ነሽ መወደዱን አውቆ ዠልና ቅባት ኧረ ተልባለ ችግር የለውም አንተ ደግሞ የአናቱን ጸጉር አረገው ፎርማት ፎርማት በፋሲል ነው በተልባ ቀረጸው በተልባ እምዬ ኢትዮጵያ አየርሽ አፈሩ በልልኝ እምዬ ኢትዮጵያ አየርሽ አፈሩ ድጋም እምዬ ኢትዮጵያ አየርሽ አፈሩ ብዙ ልጆች አሉሽ ሞትን የማይፈሩ በል ብዙ ልጆች አለሽ ሞትን የማይፈሩ በላይ በልተ ጎልማ
ማናሉ ሲሆን በላይ በዘጉኝ ማናሉ ሲሆን ያ በለው በለው ደኔ በለው በለው ወይኔ በላይ ሽመሉን ማናሉ ኧረ በላይ በላይ ወንደነ አላስገደኝ አለ በመንገድ የበላይን ሱሪ ሰጋበለ ሰንበት የማንም ሰላቶ ጉልበቷን አየበት ጉልበቷን አየበት በለኔ ደኔ በለኔ ደኔ በለኔ ደኔ አረ ደኔ ደኔ አይመላ አውና ጎኖ ላስገደኛለ በብሰ በመንገድ አረ ደኔ 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 አረ ደኔ 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 አረ ደኔ 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 አረ ደኔ 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 በፍየል ዳረሰ ደኔ በበግ ተበራየ ደኔ ዋና ገረም ደኔ 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 አረ ደኔ 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 አረ ደኔ 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 አረ ደኔ በጣም ቆንጆ ቆይታ እንደነበረን ምንም ጥርጥር የለውም። እባካችሁ እናንተ አረፍ አረፍ ትሉልኛላችሁ፣ እኔ ደግሞ ውጤት ይዤ እመጣለሁ ወደ የቦታችሁ። ከባድ ነው ፉክክሩ። በጣም 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 ቆንጆ ነበረ የቃላት ውድድሩ። ማን የሚያሸንፍ ይመስላችኋል? ታወቀ ነው። ፍርዱን እንግዲህ ፍርዱን ትተነዋለን እናንተ። በፍጹም ፍርዱ ላይ እንዳታስቡ። ፍጹም ዳኞቹ መድሎ የሌለው ትክክለኛውን ዳኝነት የሰጡበት ነው። ምንድን ነው ያላችሁኝ እናንተ? ማን ያሸንፋል? አጼዎቹ አሸናፊዎቹ። አጼዎቹ ምንትዋቦችስ? አሸናፊዎች ምንትዋብ ምንትዋቦች እኛ ምንትዋቦች አሸናፊዎች ነን እያላችሁ ነው። ደግሞ መስክረውልናል። ያሸንፋሉ ሆነው እያሉ የኛንን ያመጣነውን ራሳቸው መስክረውልናልና ምንትዋቦች። ከመቶ ስንት የምታገኙ ይመስላችኋል? 88 88 መቶ ለጎበዝ ተማሪ አይሰጥም ብለን? አይ መቶ ነው የኛ። አንዷ ነጭ እሷ ስለፈለች ድንጋይ ምናምን ችግር ነው። አዝማሪውን ተናግሮ አስቀንሶብናል ብላ ችግር የለም። የዛሬው አባይ ቴሌቪዥንና የኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት በጋራ በመሆን እያዘጋጁት ያሉት 5ኛው ሳምንት ውድድር አሸናፊዎቻችን ልባችሁ እየመታ ነው። አንተ አንድ ምናምን ላይ ማባቢያ ዛሬ ተለያይተናል። የዛሬው 5ኛው ሳምንት አሸናፊዎች አጼዎች በትንሽ ነጥብ ነው። በጣም በትንሽ በ281 ለ79 ነው ውድድሩ የተጠናቀቀ። ይግባኛል ሙስና ተሰርቶብን ሁለቷ ነጥብ የመጨረሻዋ መሆን አለባት። በዋናነት ደግሞ ዛሬ የተገናኘንበት ስፖርታዊ ወዳጅነት፣ ወንድማማችነት፣ አብሮነት እንዲሁም ስፖርታዊ ጨዋነት ነውና ተሸናፊና አሸናፊ ልክ ሜዳው ላይም ይሄንን አርጉት ብለን ምሳሌ ልንሆን ተቃቅፈን አብረን እንጨፍራለን ማለት ነው። እባካችሁ ተነሱልን።
የዛሬው አምስተኛው ሳምንት በፋሲል ከነማ አጼዎቹ በጣም በደመቀ መንገድ አባይ ስቱዲዮ መሰንቆ ፕሮግራም ላይ ቆንጆ ጊዜን እንዳሳለፍን ምንም ጥርጥር የለንም። መልእክታችን አሁንም ቢሆን የዚህ ፕሮግራም ዋነኛ ዓላማ የኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት ምን ይላል፣ ስፖርታዊ ጨዋነት፣ ስፖርታዊ ወንድማማችነትና ስፖርታዊ ወዳጅነት ወደፊት ይጠንክር፣ ስቱዲዮ ላይ ያለን ጨዋነት ሜዳ ላይ ይኑር ይላል። ውድ የአባይ ቴሌቪዥን ተመልካቾቻችን የዕለቱ ፕሮግራማችን ይሄንን ይመስል ነበር። ሳምንት ደግሞ በሌላ ተወዳዳሪዎች በጣም ቆንጆ በሆነ ዝግጅት እንጠብቃችኋለን። እስከ ሳምንት መልካም ሳምንት፣ ባላችሁበት ሰላም፣ ፍቅር፣ ጤና ያልብሳችሁ የዕለቱ መልእክታችን ነው። ሰላም ቆዩ።